ጤና ይስጥልኝ። ይህ ፋና የኦንላይን ትምህርት ቤት ነው። እንኳን በሰላም መጡ። በዚህ ዩቲዩብ ቻናል የምናስተምረው የተለያዩ ቋንቋዎችን ሲሆን በዋነኝነት እንደ አማርኛ፣ እንግሊዝኛ፣ አፋን ኦሮሞና ትግረኛን ያጠቃልላል። ስለሆነም ማንኛውም መማር የሚፈልግ የጊዜ እጥረት ወይም የቦታ ርቀት ሳይገድበው የእጅ ስልኩን ወይም ኮምፒውተሩን ብቻ በመጠቀም በሚመቸው ሰዓት ከኛ ጋር መማር ይችላል። ቻናላችን ሰብስክራይብ በማድረግ በየጊዜው የምንለቃቸውን ትምህርቶች መከታተል ይችላሉ። እንዲሁም በግል መማር ከፈለጉ በ0948 03 1192 መደወል ይችላሉ። ፋና ኦንላይን ትምህርት። ሰላም ለእናንተ ውድ የፋና ኦንላይን ስኩል ቤተሰቦች፣ እንኳን ወደ ፋና ዩቲዩብ ቻናል በሰላም መጣችሁ እያልን ዛሬም እንደተለመደው አጠር መጠን ያለች ግን ትልቅ ቁም ነገር የምታስጨብጣችሁ ትንሽ ቪዲዮ ይዤ መጥቻለሁ። ስለዚህ ቪዲዮአችን ላይክ በማድረግ እንዲሁም እስከ መጨረሻው ድረስ በማየት ሳብስክራይብ ያላደረጋችሁ ቤተሰቦች ሳብስክራይብ በማድረግ ሀሳብ አስተያየት ካላችሁ ደግሞ ኮሜንት ሴክሽን ላይ በመጻፍ አብሮነታችሁ እንዳይለየን እያልኩኝ ዛሬ ይዤ የመጣሁት ደግሞ ቫውል ሳውንድ ኦፍ ኢ የምትለዋል እንዴት እናነባታለን፣ መቼ እናነባታለን የሚሉትን ይዤ መጥቻለሁ። እንደ ኢ፣ እንደ ኤ፣ እንደ እ እናነባታለን። ይህ ድምፅ መቼና እንዴት እናነባዋለን በቪዲዮ መጨረሻ ድረስ እንድትከታተሉ ጋበዝኳችሁ። አሁን ወደ ትምህርቴ ይመጣ እንዴት አድርገን እናነባታለን ነው። ስለዚህ በዋናነት 3 ድምፅ እናያለን። እንደ ኤ እናነባለን፣ እንደ እ እናነባለን። ይህ ድምፅ መቼ ነው የሚፈጠር ስንል የመጀመሪያው ሾርት የምንለው ወይም ፎኔክስ የምንለው አለዛም ደግሞ ይመጣ እንደ ኤ የምትነበብበትን ነው። ስለዚህ በዚህ ጊዜ ሁልጊዜም ቢሆን ከሁለት ተነባቢ መካከል ማንም አናባቢ ከሁለት ተነባቢ መካከል ከመጣ ሾርት ነው የሚሆንላችሁ። ስለዚህ እዚህ ላይ አሁን ቢ አለ፣ ኤ አለ፣ ዲ አለ። ስለዚህ ቢ ምንድነው? ተነባቢ ነው። ኤ ምንድነው? አናባቢ ነው። ዲ ምንድነው? ተነባቢ ነው። ስለዚህ ተነባቢ፣ አናባቢ፣ ተነባቢ ስለሆነ ይቺ አናባቢ ኢ ምን ትሆናለች? ሾርት ሆናለች፣ እንደ ኤ ትነበባለች። ማለት ብ ኤ ድ ቤድ እንላለን ማለት ነው። ቤድ እንላለን። አልጋ ስንል ቤድ እንላለን። ይህ ግን እንደማን ያነበብናት? ፎኔክሷ በፎኔክሷ ያነበብናት። ከዛ ደግሞ ሾርት ሳውንድ አደረግናት። በሌላ በኩል ደግሞ ኤን እንደ ኤ ያነበብናት ማለት ነው። ቀጣይ ስንል ፒ አለ፣ ኤ አለ፣ ኤን አለ። ፒ እና ኤን ምንድናቸው? ተነባቢ ናቸው። ኤ አናባቢ ነች። ከሁለት ተነባቢ መካከል ስለመጣች በፎኔክሷ ትነበባለች ወይም ሾርት ሳውንድ ይኖራታል። ያ ማለት እንደ ኤ ትነበባለች። ኤ የምትል ድምፅ ታወጣለች። ፕ ኤን ፔን ብለን እናነባለን ማለት ነው። ፔን ስንል እስክሪብቶ ስንል ፔን። ሬድ ሪድ አይደለም፣ ሬ ነው። ሪና ሬ ይለያያል። የረዘር 3ኛ ድምፅና 5ኛ ድምፅ እዚህ ላይ የምናነባት እንደ 5ኛ ድምጿ ነው። ሬ ብለን ነው የምናነባት። ሬድ ቀይ ስንል ለምሳሌ ይህን አሁን እንደዚህ ማተኩሩን ይህንን ሬድ እንለዋለን። ከለር ነው፣ አጀክቲቭ ነው፣ ቀይ ማለት ነው። ሄን ይኸው ኢ ከሁለት ተነባቢ መካከል ስለመጣች ኤ ትሆናለች። ሼን እንላለን። ዶሮ፣ እናት ዶሮ ስንል ሼን እንላለን ማለት ነው። ሜን እንላለን። ሜን ስንል ደግሞ ወንዶች ስንል ሁለትና ከዛ በላይ ከሆኑ ሜን እንለዋለን ማለት ነው። ወደ ቀጣይ ስነድ ኢ እንደ ኢ የምትነበብበት ወይም ሎንግ ሳውንድ የምትሆንበት አለዛም ደግሞ አልፋቤቲካሊ ኔም የምትሆንበትን ነው የምናይ። ከዚህ በላይ የምትቸገሩ ማንበብ መጻፍ ጀማሪ የሆናችሁ ስክሪን ላይ በተቀመጠው ስልክ ደውሉልን። በኢሞ፣ በቴሌግራም፣ በዋትሳፕ እንዲሁም ቀጥታ መደወልም ትችላላችሁ። እያስተማርናችሁ ቶሎ ውጤታማ እንድትሆኑ እናደርጋለን ማለት ነው። ትምህርታችን ስንገባ ግን ቀጣይ የምናየው ማን ነው? ሎንግ ሳውንዱ ነው። ሎንግ ሳውንዱ ደግሞ እንደ ኢ የሚነበበ። ስለዚህ አንደኛ ኢ ብቻውን ሆና መጨረሻ ላይ ከመጣችና ሁለተኛ ደግሞ ሁለቱ ተደራርበው ሁለት አናባቢ ከአንድ ላይ ከመጡ እንደ ኢ እናነባታለን። ለምሳሌ ከዚህ ላይ ስንደው ደብሊውን ው እንልና አይን ደግሞ ኢ ስንለው ሁለቶችን አንድ ላይ ስናያይዛቸው ዊ እንላለን። ስለዚህ ይህን ምን አደረግነው? ኢ ብለን አነበብናት። ዊ ይኸው ኢ የምትለዋ ድምፅ ትመጣለች። ዊ። ስለዚህ ከኢ በፊት የመጣው ተነባቢ ደግሞ ለማን ይቀየራል? ወደ 3ኛ ድምፁ ነው የሚቀየረው። ከዛ ቀጣይ ብና ኤስ አለ፣ ኤ አለ፣ ኢ አለ፣ ዳብል ኤ አለ። ስለዚህ በዚህ ጊዜ ኢ ሁለት ኢ ወይም ሁለት ተነባቢ አንድ ላይ ከመጣ ሁለተኛውን ሳይለንት እናደርግና የመጀመሪያውን ስለምናነብ ሲ ነው። ሲ
ከዚያ ቲ አለ አር አለ ኢ አለ። ይኸው ዳብል ኢ ነው የመጣ ከዚህ ላይ ትሪ ነው የምንለው። ስለዚህ ዊ ስንል እኛ፣ ሲ ስንል ማየት፣ ትሪ ስንል ዛፍ ስንል ትሪ እንላለን ማለት ነው። ግርኢን ይኸው ከዚህ ላይ አሁን ሁለቶቹ ናቸው አናባቢዎቹ የመጡ ሁለተኛዋ አናባቢ ሳይለንት ሆነና የመጀመሪያዋ ሎንግ ትሆናለች። ግሪን እንላለን ማለት ነው። ወደ ቀጣይ ስነድ ቲኤች አለ ማለት ነው። ስሪ እንላለን ማለት ነው። ስሪ እንላለን ማለት ነው። የመጨረሻ ድምፅ ወደ ሆነችዋ ስነድ ኢ መጣ እንደ የምትነበብበት ወይም አር ኮንትሮል የምንላት ነች። ይሄ ብዙ ጊዜ የሚከሰተው መቼ ነው ከተባለ ኢና አር አንድ ላይ ተከታትለው ከመጡ ነው። ኢና አር አንድ ላይ ተከታትለው ከመጡ ኸር ነው እንጂ ኢ ምን አትሆንም፣ እንደ ኤም እንደ ኤም አትነበብ። ለምሳሌ እዚህ ላይ ኤች አለ ኢ አለ አር አለ። ስለዚህ ኤች ኢ አር ነው። ስለዚህ ኢና አር ተከታትለው ሲመጡ ኢ ምንድነው ኸር ነው እንጂ ሄር አንለውም ወይም ሄር አንለውም። ኸር ነው የምንለው። ይችላል ኸር ለምን ኢና አር ከአንድ ላይ ስለመጡ ማለት ነው። ኸር ስንል ሷ ስንል ኸር እንላለን። ስለዚህ ኢአር መጥቶ አር ብለን አነበብ ነው ማለት ነው። ቨርብ ኢአር ነው የመጣ ነው። ግን ኢ አሁን እዚህ ላይ ሾርትና ሎንግ ብትሆን ወይ ቪ ነበር የምንላት ወይ ቬ ነበር የምንላት። ግን ኢአር ስለሆነ ስለምትሆን ቨ ነው የምንለው። ቨርብ ግስ ድርጊት ስንል ቨርብ። ተርም ይኸው ተ ነው የምንለው። ቲ ወይም ቴ አይደለም ተ ነው። ተርም እንላለን። ተርም። ሰርቭ ነው የምንለው። ሰርቭ እንላለን ማለት ነው። ፐርሶ አንልም። ኦ ራሱ ኦ አይሆንም፣ ነው የሚሆነ። ኦ እና ኤን መጨረሻ ላይ ሲመጡ እን ነው እንጂ ኦን አይሆንም። ፐርሰን እንላለን ማለት ነው። ስለዚህ የኤን ድምፅ በዚህ በሶስቱ መንገድ አውጠን ማየት እንችላለን ማለት ነው። ከዚህ በላይ የምትቸገሩ ልጆች ካላችሁ ስክሪን ላይ በተቀመጠው ስልክ በቀጥታ መደወል ትችላላችሁ። እንዲሁም ደግሞ በቴሌግራም በዋትሳፕም እየደወላችሁ እያስጠናናችሁ ቶሎ ውጤታማ ትሆናላችሁ ማለት ነው። የዛሬ ቪዲዮን ግን ከዚህ ላይ ጨርሻለሁ። በቀጣይ በሌላው ቪዲዮ እስከምንገናኝ መልካም ሁሉ ከእናንተ ጋር ይሁን። መልካም ጊዜ። ቻው